ትንንሽ ቀላል እርምጃዎችን በመውሰድ ብቻ እንዴት የማትፈልገውን መጥፎ ልማድ ከህይወት ላይ ማላቀቅ እንደምትችል ከዛሬው ከዚህ አስደናቂ መጽሐፍ በስፋት የምናይ ይሆናል። አሁን ልትወስድ የምትችለው ትንሹ ቀላል እርምጃ ምንድነው? ጥሩ ልማዶችን እንዴት እንጀምራለን? መጥፎ ልማዶችን እንዴት እናስወግዳለን? የሆነ ነገር ለማድረግ የሚያስችል ምክንያት ወይም ዓላማ አለህ? ይህንንስ ለማድረግ አስፈላጊው ጉልበት አለህ? ምንስ የጎደለ ነገር አለ? እነዚህ ብዙ ጊዜ አቀለን የምናያቸው ትንሽ ቀላል እርምጃዎች ወደ ግብህ ለመድረስ የምትችልበት ትንሹ እርምጃ ነው። አነስተኛ ጥረት ወይም ጉልበት የሚጠይቅ ነው። ከጊዜ በኋላ እነዚህ ትናንሽ ደረጃዎች ቀስ በቀስ ልምዶች ይሆናሉ። በቀጣይ የምናያቸውን እነዚህን ትንንሽ ቀላል እርምጃዎች ማለትም ለራስ ደግ መሆን፣ የሕፃን እርምጃዎችን መውሰድ፣ አውቶ ፓይለት፣ ልማድን መፍጠር፣ ተነሳሽነት ወይም አነቃቂዎች፣ ችሎታ፣ ማበረታቻዎች፣ አዲስ ልማድን መፍጠር፣ በአንድ ጊዜ አንድ ልማድም ብቻ ማድረግ፣ እንዲሁም የጠዋት ዘይቤህን እስከ መጨረሻው እንዴት መቀየር እንደምትችል እነዚህን 10 ቁልፎች ከዚህ መጽሐፍ አንድ በአንድ የምናይ ይሆናል። እስከዚህ መጽሐፍ መጨረሻ አብረን ስንቆይ የኔን የጠዋት ልምድ አጋራሃለሁ። ለቀንህ እንዴት እቅድ እንደምታወጣም የምናይ ይሆናል። ወደ መጽሐፉ ዘልቀን ከመግባታችን በፊት ይህ አስደናቂ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። እንደዚህ ገጥሞ ያውቃል? የሆነ ነገርን ማድረግ እንዳለብህ አእምሮ ካሰበ ሌላ ነገርን መከወን አትችልም። ደጋግመህ ይህንን ነገር እስካላደረግከው ድረስ ከአእምሮ ፈጽሞ አይወጣም። ይህም የሆነው ያልተከወኑና በሂደት ላይ ያሉ ነገሮች በግንባር በኩል ባለው የጊዜያዊ ትውስታ ክፍል ስለሚቀመጡ ነው። ይህን ስራ ካልሰራህ እስካላከናወንክ ድረስም ጭንቅላትህ ደጋግሞ ይጨቀጭቅሃል። አንዴ ግን ይህንን ስራ ከሰራ በኋላ ከአእምሮ ይጠፋል ወይም ወደ ጥልቅ የትውስታ ክፍል ይገባና ይቀመጣል። እናም ግልጽ እይታ አይኑርህ። ቀጣይ ምን ማድረግ አለብህ? ከዚህ ቀደም የጀመርካቸውን ነገሮች ፈጽመህ አጠናቀሃል? ብዙ ስራዎች በእጅ ላይ ካሉ በአእምሮ ውስጥ መጨናነቅ ይፈጠራል። ሰዎች እርምጃ እንዳይወስዱ ጎትቶ ከሚይዟቸው ምክንያቶች አንዱ መጨናነቅ ነው። አንድ ስራ ለመስራት ታስብና ስራውን አስቀምጠኸው ቁጭ ትላለህ። ከየት መጀመር እንዳለብህ አታውቅም። ስራው በጣም ትልቅ እንደሆነ ይሰማሃል። ስለዚህም ስራውን ወደ ጎን ታስቀምጠዋለህ። ይህም ተጨማሪ ጭንቀትን ይፈጥርብሃል እንጂ መፍትሄ አይሆንም። ልክ ምንጣፍ እንደምታጸዳ አስብና ቆሻሻውን እየጠረክ ከምንጣፉ ስር መደበቅህ መፍትሄ ይሆንልሃል? እስኪ እንዴት ትናንሽ ልማዶች ትልቅ ለውጥን እንደሚፈጥሩ የመጀመሪያውን ቁልፍ ዘዴ እንመልከት። ለራስህ ደግ ሁን። የሆነ ነገርን መስራት እንዳለብህ ስታስብ የጥፋተኝነት ስሜት ይሰማሃል። ማድረግ አለብኝ ግን ማድረግ አልቻልኩም እያልክ ራስህን ትወቅሰዋለህ። ሆኖም ራስህን መውቀሱ መፍትሄ አይሆንም። ያልተጠናቀቁ ስራዎች በአእምሮ ውስጥ ውጥረት እንደሚፈጥሩ አስቀድመን አይተናል። ነገር ግን አሁንም ራስህን ጥፋተኛ የምታደርግ ከሆነ ሌላ ጭንቀት ትጨምራለህ። ለምሳሌ ያህል ከቤተሰቦች ጋር ለመዝናናት ወጣህ። ከዚያም በመሃል ያልጨረስከው ስራ እንዳለ ትዝ አለ። በዚህ ሁኔታ ውስጥ መጨነቅህ ለውጥ አይፈጥርም። ምንም ነገር ለማድረግ በማይቻልበት ሁኔታ ውስጥ ለውጥ ላታመጣ የጥፋተኝነት ስሜት መሰማቱ ምንም ጥቅም የለውም። ይህን ማድረግህም ስለ ስራህ መጥፎ ስሜት እንዲሰማ ያደርጋል። እንዲሁም ከጓደኞችህና ከቤተሰብ ጋር የምታሳልፈውን አስደሳች ጊዜ ያበላሸዋል። መጥፎ ስሜት መሰማት ስራህን እንዳትሰራ ያከብድብሃል። ስለዚህም ለራስህ እረፍት ስጥ። ራስህን መውቀስ ምንም ነገር አያሻሽልልህም። እንደኔ ሐሳብ ይህንን ለመቋቋም ምርጡ መንገድ ስራውን ሊጎረሱ ወደሚችሉ ወደ ትናንሽ መጠኖች መከፋፈል ነው። ይህን ስታደርግ ወደ ስኬት የሚመሩ ልምዶች ይከተሉሃል። ሌላኛው ከዚህ መጽሐፍ የምናየው ዘዴ የሕፃን እርምጃዎችን ውሰድ የሚለው ቀጣይ ሐሳብ ይሆናል። ይህንን ሐሳብ የበለጠ ለመረዳት በዚህ ምሳሌ እንጀምር። አንድ አስማተኛ በንጉሥ ፊት ይቀርብና አስማቱን እንዴት እንደሚያደርግ ሚስጥሩን እንዲናገር በንጉሥ ተጠየቀ። አስማተኛውም ቀስ በቀስ ሲል መለሰ። ንጉሡ ተበሳጨ።
አሁኑኑ ንገረኝ፣ እንዴት ነው ይህንን የምታደርገው? አሁንም አስማተኛው ቀስ በቀስ ሲል መለሰ። ንጉሡም ተቆጣና ይህን እብድ ጉድጓድ ውስጥ ጣሉልኝ፣ እንዳይደብረውም እሱን የሚመስሉ 2 አሳማዎችን አብራችሁ ጣሉ ሲል አዘዘ። አስማተኛውና ትናንሽ አሳማዎች ወደ እስር ተጣሉ። አስማተኛው ግን በእስር ላይ ሆኖም አርፎ አልተቀመጠም። እነዚያን 2 አሳማዎች እየተሸከመ የእስር ቤቱን ጉድጓድ ላይ ባሉ ደረጃዎች ላይና ታች ይወጣና ይወርዳል። አሳማዎቹ በየቀኑ ቀስ በቀስ እያደጉ ሄዱ። አስማተኛውም እነሱን ተሸክሞ መውጣት መውረዱን አላቆመም ነበር። ከዓመታት በኋላ አሳማዎቹ በእጅጉ አደጉ። አስማተኛውም በሚሰራው ስፖርት ምክንያት ጠበደለ፣ ጡንቻ አወጣ። ንጉሡ የዚህን አስማተኛ ጉድ ልይ ሲል አሰበና ወደ ማሰሪያው ጉድጓድ መጣ። እናም አስማተኛውን ሲያየው እንዴት ይህን ያህል ለውጥ ልታመጣ ቻልክ? ሲልም በመገረም አስማተኛውን ጠየቀው። አስማተኛውም ቀስ በቀስ ሲል መለሰ። አሳማዎቹ በየቀኑ በትንሹ ያድጉ ነበር። ለኔም ለውጡ አልታወቀኝም ነበር። አሳማዎቹን መሸከሜን ስቀጥል ቀስ በቀስም ሰውነቴ እየጠነከረ መጣ ሲል መለሰ። ባህሪን ቀስ በቀስ በመለወጥ ምን አይነት እድገት ማምጣት ትችላለህ? ዛሬ ማታ ራት መስራት አለብህ፣ ነገር ግን ታክተሃል። በምታበስልበት ጊዜ ሊያዝናና የሚችል ነገርን ፈልግ። ለሚቀጥለው ወር ለምታቀርበው ንግግር መዘጋጀት አለብህ። የንግግሩን ቁልፍ ሐሳብ አሁኑኑ ጻፈው። ለቀጣይ የኢኮኖሚክስ ፈተና መዘጋጀት አለብህ። ምዕራፍ 1ን በማንበብ ጀምር። አንድ እርምጃ በአንድ ጊዜ ውሰድ። በጥቂቱም ቢሆን ለመራመድ ሞክር። በእነዚህ ሁሉ ሁኔታዎች ውስጥ ማየት ያሉብህ 2 ነገሮች ናቸው። አንደኛው እነዚህ ትናንሽ ስራዎችን በመጨረስ የአሸናፊነት ስሜት ይሰማሃል። ሌላው ስራው የበለጠ ሲሳካ እንደሚችል ይሰማሃል። ስራህን ከማስቀመጥ ወይም ከማዘግየትም በትንሽ ቁርጥራጮች በመከፋፈል መስራት መንገዱን ግልጽ ያደርግልሃል። አንተ ማሳካት በምትፈልገው ነገርና እስካሁን ባላሳካው ነገር መካከል ባለው ስፋት ምክንያት የሚደርስብህን ውጥረት ለመቋቋም በጣም ጥሩ መንገድ ከፊት ለፊት ያለውን ነገር በመስራት መጀመር ነው። የሆነ ቦታ ጀምር፣ የትም ይሁን ብቻ ጀምር። ሁሉንም ነገር ለመስራት ጉልበት ወይም መነሳሳት ባይኖርህ እንኳን ትንሹን በማድረግ ጀምር። ይህን ስታደርግ ብቻ አእምሮ ያርፋል፣ ካልሆነ ንዝነዛው አይቆም። ይህንን የምታደርግበት ሌላኛውን ዘዴ በመቀጠል እንመልከት። አውቶ ፓይለት ዘዴ። ትናንሽ ቀላል እርምጃዎች ሲደጋገሙ ልማድ ይሆናሉ። ልማዶች ደግሞ የማንነታችን ዋና አካል ናቸው። የተለያዩ ጥናቶች እንደሚያሳዩት በየቀኑ ከምንሰራው ከ40 እስከ 50 በመቶ የሚሆነው የልምድ ውጤት ነው። ያም ማለት የህይወታችን ግማሽ የሚተዳደረው ሳይንቲስቶች አውቶ ፓይለት ብለው በሚጠሩት ነው። ከኛ ቁጥጥር ውጭ ልማዶቻችን ይመሩናል። ይህ እውነት ላይመስል ይችላል፣ ግን አስብበት። በጠዋት ተነስተ ጥርስህን እንዴት ስትቦርሽ እንደነበር ወይም ወደ ሥራ ቦታ ስትራመድ በመሃል ያደረካቸውን ነገሮች ታስታውሳለህ? በፍጹም። ድርጊቱን ሁሉ በዘፈቀደ ነው ያደረከው። በየቀኑ የምትደጋግመው ማንኛውም ነገር ጤንነትህን፣ ሀብትህንና ደስታህን ይወስናል። ልማዶችህን እንዴት መቀየር እንዳለብህ ማወቅ ማለት ቀናቶችህን በልበ ሙሉነት እንዴት መያዝና ማስተዳደር እንዳለብህ ማወቅ ነው። ሕይወት ላይ ከፍተኛ ተጽዕኖ በሚያሳድሩ ባህሪያት ላይ ማተኮርና የምትፈልገውን ሕይወት መስራት ማለት ነው። ሁሉም ልማዶች በሆነ መንገድ ያገለግሉሃል። በሕይወት ውስጥ ስትጓዝ የተለያዩ ችግሮች ያጋጥሙሃል። ለምሳሌ ጫማ ሲፈታ ያለምንም ማሰብ ጫማህን ታስራለህ። አእምሮህ ጫማ የማሰር ልማድ አለውና። እናም ልማዶች ለሚገጥሙ ነገሮች በሙሉ መፍትሄ ናቸው። አእምሮህ አዲስ ችግር ቢገጥመው እንኳን ችግሩን እንዴት መፍታት እንዳለበት ራሱን ያለማምደዋል። አንድ ነገር ልማድ እንዲሆን በ4 ደረጃዎች ውስጥ ማለፍ አለበት። ቀስቃሽ፣ ፍላጎት፣ ምላሽና ሽልማት። ለምሳሌ ወደ አንድ ክፍል ውስጥ ስትገባ መብራት የማብራት ልማድ አለ። መብራቱን እንድታበራ የቀሰቀሰ የክፍሉ መጨለም ነው።
ጨለማ ክፍል ውስጥም የመቀመጥ ፍላጎት የለህምና መብራቱን ታበራዋለህ። በምላሹም መብራቱ ይበራል። ሽልማቱ የክፍሉ ጨለማ አለመሆኑ ነው። እስኪ ሌላ ምሳሌ እንይ። ይህንን ምሳሌ ለማንኛውም ልማዶች መጠቀም ትችላለህ። ለምሳሌ ስልክ ሲጠራ የማንሳት ልማድ አለ። ስልክ መጥራቱ ቀስቃሽ ምክንያት ነው። ማን ነው የደወለው የሚለው ደግሞ ስልኩን ለማንሳት ያለህን ፍላጎት ይወስነዋል። ስልኩን ስታነሳም ምላሽ እየሰጠ ነው። ሽልማቱም የምትወደውን ሰው ድምፅ በስልኩ ውስጥ መስማት ነው። በመቀጠል እንዴት ልማድን መፍጠር እንደምትችል እንይ። ወደዚህ ከመድረሳችን በፊት ልማድ ለመመስረት ምን ያህል ጊዜ እንደሚፈጅ ላፍታ እናውራ። በለንደን ዩኒቨርሲቲ ኮሌጅ በተደረገ ጥናት በአማካኝ 66 ቀናት እንደሚፈጅ ልማድ አረጋግጠዋል። በዚህ መጽሐፍ ውስጥ እንደተነጋገርነው ለብዙ ነገሮች ተነሳሽነት ቁልፍ ሚና ይጫወታል። ተነሳሽነት ከሌለ መጥፎ ልማድን መተውም ሆነ አዲስ ልማድ ማዳበር በፍጹም አትችልም። ክብደት መቀነስ ትፈልጋለህ፣ ነገር ግን ምግብ መብላት ትወዳለህ። አልኮል ማቆም ትፈልጋለህ፣ ነገር ግን ለመደሰት የግድ አልኮል መውሰድ አለብህ። ጥፍርህን መብላት ማቆም ትፈልጋለህ፣ ግን ጭንቀት ከሚፈጥሩብህ ነገሮች አትርቅም። እናም ዋናው ጥያቄ ከአንድ ልማድ ለመላቀቅ ምን ያህል አጥብቀህ ትፈልጋለህ የሚለው ነው። ሁለተኛው ችግሩ ወይም መጥፎ ልማዱ በአንተ ላይ ስር ሰዷል የሚለው ነው። ከዚህ አሮጌው ልማድ መውጣት ቀላል ነው? ሶስተኛ ልማዱን አለማቋረጥህ የሚያስከትልብህ መዘዝ ምንድን ነው? ፍቅረኛ ጥላ ትሄዳለች፣ ከስራ ትባረራለህ፣ ወይም ልትታመም ትችላለህ። ልማድህን ካልቀየርክ የሚከሰት መጥፎ ነገር ምንድን ነው? ልማድ ከአገልጋዮች ሁሉ የላቀ ነው። ልማድ ከጌቶችም ሁሉ የከፋ መሆኑን ግን ልብ ማለት ይኖርብሃል። ዶክተር ቢጄ ፎግ የባህሪ ለውጥ እንዲመጣ የሚያስፈልጉ ነገሮችን ለመለየት አንድ ስልት ሞዴልን ፈጥሯል። ይህም ፎግ ቢሄቪየር ሞዴል ይባላል። ወይም የታለመ ባህሪ እንዲፈጠር አንድ ሰው በቂ ተነሳሽነት፣ በቂ ችሎታና ውጤታማ ፈጣን እርምጃ ሊኖረው ይገባል ይለናል። አዲሱ የባህሪ ለውጥም እንዲከሰት ሶስቱ ነገሮች በተመሳሳይ ጊዜ መከሰት አለባቸው። በሌላ አነጋገር ልማድን ለማዳበር የግዴታ እነዚህ ሶስቱ ነገሮች ያስፈልጉሃል። ልታደርገው የማትፈልገውን ማንኛውንም ነገር ልማድ ማድረግ በጣም ከባድ ስለሆነ ይህንን ለማድረግ ፍላጎት ያስፈልጋል። ለማከናወን አቅም ከሌለ ማንኛውንም ነገር ለማድረግ ፈጽሞ የማይቻል ስለሆነ ይህን ለማድረግ ችሎታ ያስፈልጋል። እናም አዲሱን ልማድ ለመጀመር ፈጣን እርምጃ ያስፈልጋል። እነዚህ ሶስቱ አንድን ልማድ ለመፍጠር የሚያስፈልጉ ነገሮች ፍላጎት፣ ችሎታና እርምጃ ናቸው ማለት ነው። እስኪ እዚህ ነጥብ ላይ ይህንን ጥያቄ ለራስህ በመጠየቅ ለመመለስ ሞክር። ለማፍረስ ወይም ልታስወግዳቸው የምትፈልጋቸውን ልማዶች መለየት ትችላለህ? እነዚህን ልማዶች በህይወትህ ውስጥ ምን መጥፎ ነገር አስከትለዋል? ልማዶቹን እንድትፈጽም የሚያስገድዱህን ሁኔታዎችንም አብረህ መጻፍ ይኖርብሃል። ለምሳሌ ስበሳጭ እጠጣለሁ ማለት ሊሆን ይችላል። እነዚህ ቀደም ሲል ያነሳናቸውን ጥያቄዎች ወረቀትና እስክሪብቶ በመያዝ አንድ በአንድ ለመመለስና መልሰህ ለማየትና ራስህን ለመገንዘብ በእጅጉ ይጠቅማል። ይህን ያህል ካልን በመቀጠል ደግሞ አዲስ ልማድን ስለመፍጠር ሐሳብ እናውራ። መልካም የምንላቸው ባህሪያትን ማዳበር አዲስ ልማድ ለመፍጠር ጠቃሚ እንደሆነ እናውቃለን። መጥፎ ልማዶችን ለመስበር ቁልፉ እነርሱን የሚተካ ገንቢ ልማድ መፍጠር ነው። አንድን ነገር እንዴት ልማድ ማድረግ እንችላለን? ይህ ቀላል ነው። የዊን ህግን ተከተል። የመጀመሪያው ፍላጎት። ምን እንደምትፈልግ እርግጠኛ ሁን። ያንን ነገር የእውነት ከልብህ ማድረግ ካልፈለግ ነገርየውን ወደ ልማድ መቀየር ፈጽሞ የማይቻል ነው። አንተ የምትፈልገው ልማድ ከላይ ባየነው ጥያቄዎች መሰረት የምር ማድረግ የምትችለው ነው? ካልሆነ ከዚህ ልማድ ጋር ተመሳሳይ የሆነ ነገር ሊፈጸም የሚችል ሌላ ልማድ ፈልግ። ሁለተኛው ተፈጥሮ። ለመለማመድ እየሞከርከው ያለው አዲስ ልማድ ከተፈጥሯዊ ችሎታህ ጋር ይስማማል?
አንድን ነገር በቋሚነት ለማከናወን አስቸጋሪ ከሆነብህ ይህንን ነገር ማድረግ የሚያስችል ተፈጥሯዊ ብቃት ላይኖር እንደሚችል አስታውስ። ለመለማመድ እየሞከርክ ያለው ልማድ ላይ እንዴት ጥሩ መሆን እንዳለብህ ካላወቅክና ደጋግመህ የምትወድቅበት ከሆነ መልፋትህ ትርጉም አልባ ይሆናል። ለምሳሌ ያህል ሰዓሊ መሆን ፈለግ፣ ግን ስዕል መሳል አድካሚ ሆነብህ። 20 ዓመት ለፍተህ ጎበዝ ሰዓሊ ብትባል ከድካም አንጻር በልማዱ ምክንያት የምታገኘው ጥቅም በእጅጉ ያነሰ ይሆናል። እናም ከመታገል በፊት አዲሱ ልማድ ከተፈጥሮህ ጋር የሚስማማ መሆኑን ማረጋገጥ ይኖርብሃል። ሶስተኛውና የመጨረሻው አሁን የሚለው ነው። አዲሱን ለመፍጠር ያሰብከውን ልማድ አሁን ላይ መፈጸም የምትችለው ነገር ነው። የምትሰራውን ሁሉ ወደ ጎን አስቀምጠህ አዲሱ ልማድህን ለመተግበር መሞከር ይኖርብሃል። ይህ ልማድ ሰኞ እጀምረዋለሁ፣ በአዲስ ዓመት ሰው እሆናለሁ ማለት የለብህም። አሁን ላይ መጀመር አለብህ። እዚህ ነጥብ ላይ ልብ ልትለው የሚገባው ነገር አዲስ ልማድ ስትጀምር የሚያስቸግር ነገር ቢኖር የከሸፉ ሙከራዎች ናቸው። በእነርሱም ምክንያት ሁልጊዜ ልትወድቅ እንደምትችል ታስብ ይሆናል። በመጨረሻም የዕለት ተዕለት ልማድን መፍጠር ብዙ ጭንቀትን ያስወግዳል። ቀደም ብሎ መነሳት፣ ማድረግ ያሉብህን ነገሮች ማቀድ ቀኖችህ በብዙ ተስተካክለው እንድትውል እድሉን ይከፍትልሃል። ከእንቅልፍ እንደተነሳ የማለዳ ስራህ ምንድን ነው? ይህስ በጣም አስፈላጊ የሆነው ለምንድን ነው? አእምሮህን ልክ እንደ ሞተር ለማስነሳት የጠዋት ልማዶች አስፈላጊ ናቸው። በተጨማሪም በየቀኑ መጀመሪያ ላይ የአሸናፊነት ስሜት ከተሰማ ለቀን እንደ ማስፈንጠሪያ ይሆንልሃል። ልክ የ100 ሜትር ሯጮች ለመነሳት ማስፈንጠሪያ እንደሚጠቀሙት አንተም ማለዳህን በጥሩ መንፈስ ከጀመርክ ቀንህ ቀላል ይሆንልሃል። ብዙ ጊዜ የሆነን ነገር ከማድረግ በላይ መጀመሩ ይከብዳልና ቀንህን በጥሩ ሁኔታ የሚያስጀምር የጠዋት ልማድ ይኑርህ። ይህ በህይወት የማትፈልጋቸውን መጥፎ ልማዶች በማስወገድ አዳዲሶችን ልማድ ለማድረግ ትልቅ አቅምን ይሰጣል። በመቀጠል የኔን የጠዋት ልማድ ልንገርህ። ካልጋዬ ከመነሳቴ በፊት የህይወት ህልሜን በማሰላሰል ትንሽ ጊዜ አሳልፋለሁ። ህልሞችህን በተኛህበት ብዙም ሳትነቃ ማሰብ ወደ ድብቁ አእምሮህ እንዲሰርጹ ይረዳል። ለምሳሌ አልበርት አንስታይን የአንጻራዊነት ጽንሰ ሐሳብን ከህልሙ ነበር ያገኘው። ስለዚህ በየማለዳው የማደርገው የመጀመሪያው ነገር ጭንቅላቴን ከትራስ ላይ ከማንሳቴ በፊት ለኔ የሚጠቅም ሐሳብ ካለ ለማየት ወደ ህልሜ መለስ ብዬ አስባለሁ። ይህንንም ለማድረግ ከመተኛትህ በፊት በጠዋት ልታስታውሳቸው የምትፈልጋቸውን የህይወት ህልሞችን ለይተህ ወስን። ይህም በቀላሉ እንድታስታውስ ይረዳሃል። ስክሪፕቶና ወረቀት ካልጋ አጠገብ አስቀምጥ፣ ወይም ደግሞ ስልክ ላይ ድምጽ ቅዳ። ልክ ከእንቅልፍ ስትነቃም የመጡልህን አዲስ ህልሞች ወይም እቅዶች ካሉ መዝግብ። ከእንቅልፍህ ከነቃ በኋላም ዓይንህን ወዲያውኑ አትግለጥ። ይህም በህልም ያየሃቸው ነገሮች ቶሎ ከትውስታ እንዳይጠፉ ያደርግልሃል። ከመተኛትህ በፊት ህልሞችህን እንደምታሳካቸው አረጋግጥ። እንዲሁም እንቅልፍህን ተቆጣጠር። ጥሩ እንቅልፍ አግኝ። ካልሆነ ህልም ሳይሆን ቅዠት ነው የምታየው። ስለ ህልሞች ከሌሎች ጋር ተነጋገር። ይህን ስታደርግ ህልሞች የበለጠ ማስታወስና ወደ ህይወትህ ማስገባት ትችላለህ። ካልጋዬ ከተነሳው በኋላ የማደርገው የመጀመሪያው ነገር አልጋዬን ማንጠፍ ነው። ይህ የስኬት ልማድ ነው። የቀኑም የመጀመሪያ ስኬት ነው። ቀላል ድል ነው። ማታ ተመልሼ ስተኛም ደስ እያለኝ እንድተኛ ያደርገኛል። ለዚህም ነው በወታደርነት ውስጥ የመጀመሪያው ህግ በጠዋት አልጋ ማንጠፍ የሆነው። ይህም ለቀንህ እንድትዘጋጅ ያደርግልሃል። ቀጥሎም አንድ ረጅም ብርጭቆ አለኝ። በእርሱም ዋይን ግጥም አድርጌ እጠጣለሁ። ስንተኛ ሰውነታችን ብዙ ውሃ ስለሚጠቀም በጠዋት ይህን የሚተካ ውሃ ማግኘት በጣም አስፈላጊ ነው። አስታውስ፣ አእምሮአችን በግምት 75 በመቶ ውሃ ነው። ስለዚህ አእምሮአችን በደንብ መጠቀም ከፈለግን በደንብ ውሃ መጠጣት አለብን። በተጨማሪም አንድ ብርጭቆ የፍራፍሬ ጭማቂ እጠጣለሁ። ይህም የሰውነት በሽታ የመከላከል ስርዓትን ያጠናክራል። ከጉበት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ከዚያም ጥርሴን ከተለመደው እጄ በተቃራኒ እጄ እቦርሸዋለሁ።
ይህን የማደርገው አእምሮዬን አስቸጋሪ ነገሮች እንዲያደርግ ለማሰልጠን ነው። ምክንያቱም ይህን ማድረጌ ተጠቅሜ የማላውቀውን የአንጎል ክፍል እንዲነቃቃ ስለሚያደርግልኝ ነው። ከዚያም የ3 ደቂቃ የአካል ብቃት እንቅስቃሴ አደርጋለሁ። ይህ ሙሉ የአካል ብቃት እንቅስቃሴ አይደለም፣ ነገር ግን በመጀመሪያ የልቤን ምት መጠን በጠዋት ከፍ ማድረግ እፈልጋለሁ። ምክንያቱም ይህን ማድረጌ ለእንቅልፍና አንጎሌ ኦክሲጅን እንዲያገኝ ስለሚረዳው ነው። ያንን እንደጨረስኩ ቀዝቃዛ ሻወር ወስዳለሁ። እርግጠኛ ነኝ አብዛኞቻችሁ በቀዝቃዛ ውሃ ለመታጠብ ስታስቡ ራሱ ይበርዳችኋል። ነገር ግን በቀዝቃዛ ውሃ መታጠብ የሕክምና ጥቅሞች አሉት። የነርቭ ስርዓቶችንም እንደገና በማስተካከል ደረጃም ጥቅም ይሰጣል። ከሻወር ስወጣም ለሰውነቴ ሙሉ በሙሉ ኦክሲጅን ለማዳረስ ደጋግሜ በጥልቀት ተነፍሳለሁ። ከዚያም ቀኔን በንጹህ አእምሮ እንድጀምር ለ20 ደቂቃ ጸሎት አድርጋለሁ። በመቀጠል አረንጓዴ ሻይ እጠጣለሁ። ከዚያም የዕለቱን የመጀመሪያ ሐሳቦችን ማስታወሻ ደብተሬ ላይ ለማስፈር እቀመጣለሁ። በማንኛውም ቀን ላይ ግቤ በዚያ ቀን ውስጥ 3 ነገሮችን ብቻ ለማከናወን አቅዳለሁ። ከዚያም ለግማሽ ሰዓት መጽሐፍ አነባለሁ። በመጨረሻ በዚህ መጽሐፍ ውስጥ ቀደም ብለን የተነጋገርናቸውን የአንጎል ጠቃሚ ምግቦች እመገባለሁ። እንደ እውነቱ ከሆነ ይህ አሰራር ብዙ ጊዜ የሚጠይቅ አይደለም። እንደገለጽኩት ሁሉንም በየዕለቱ ማድረግ አትችል ይሆናል። ሆኖም አንተ ከኔ ማለዳ ፕሮግራም የወደድከውን ከራስህ ጨምረ እንድትጠቀም ፈቅጄልሃለሁ። ይህ መጽሐፍም የምታነበው በህይወት ላይ ለውጥ ለማምጣት ነውና ቁልፍ የማለዳ ፕሮግራሞችን ባጭሩ ልስጥህ። ካልጋ ከመነሳት በፊት ህልሞችህን ተመልከት። በህልሞችህ ውስጥ የተደበቀ ወርቅ አለና ንቃ፣ አትለፈው። ውሃ ጠጣ፣ ሰውነትህ ኦክሲጅን እንዲያገኝ አድርግ። በዚህ ምዕራፍ ውስጥ ከተጠቀሱ የአንጎል ምግቦች የምታገኘውን ተመገብ። ከነዚህም ምግቦች መካከል የመጀመሪያው አቮካዶ፣ ሁለተኛው እንቁላል፣ አረንጓዴ ቅጠላ ቅጠሎች ወይም አትክልቶች፣ የአሳ ምግቦች፣ ዝንጅብል፣ ውሃ፣ እርጎ፣ ማርና የመሳሰሉት ናቸው። በመጨረሻም ለቀንህ እቅድ አውጣ። ቢያንስ እነዚህን 4 ነገሮች ካደረግ አእምሮህን ለማደስ ጥሩ መንገድ ይኖርሃል። የቻልከውን ነገር አድርግ። እዚያ ላይ በጣም አስፈላጊ ነገር ውጤታማ የጠዋት ፕሮግራም መኖሩ ብቻ ነው። ቀንህን በትክክል መጀመርህ በህይወት ላይ የሚኖረውን ለውጥ ታየዋለህ። ጭንቀቶችህን በነው ይጠፋሉ። ስለዚህ እዚህ ነጥብ ላይ ይህንን ጥያቄ ለራስህ ለመጠየቅ ሞክር። አዲሱን የጠዋት ልማድ እንዴት መፍጠር እችላለሁ? አስታውስ፣ የግዴታ ብዙና የተወሳሰበ መሆን የለበትም። ቀላል 3 ደረጃዎች ይበቁሃል። ቀንህን ለማሸነፍ ስትዘጋጅ፣ ከእንቅልፍህ ስትነቃ፣ ሁል ጊዜ የምታደርጋቸውን 3 ነገሮች ምንድን ናቸው? እስክሪብቶና ወረቀት በመያዝ አንድ በአንድ ጻፋቸው። አዲስ ለመፍጠር ለምታስበው ልማድ የሚጠቅሙ ከሆነ ይሁኑ። መጥፎ ልማዶች ከሆኑ ግን በሌላ ልትተካቸው ይገባል። ማናችንም ብንሆን ያለ ልማዶች መኖር አንችልም። ነገር ግን በህይወት ውስጥ ገንቢ ልማዶችን በማምጣትና መጥፎ ልማዶችን በተሻለ ልማድ በመተካት ወደ አዲስ ደረጃ የኃይል ደረጃ መድረስ ትችላለህ። እንደ ቁርስ መስራት ወይም የእግር ጉዞ ማድረግ ያሉ አንዳንድ በጣም የተለመዱ ልማዶችህን በ4ቱ የልማድ ደረጃዎች ግለጻቸው። ለእያንዳንዳቸው ቀስቃሽ፣ ፍላጎት፣ ምላሽና ሽልማት ምን እንደሆኑ ለይ። ይበልጥ ገንቢ በሆነ ልማድ ለመተካት ስለምትፈልገው ልማድህ ለማሰብ ጥቂት ደቂቃዎችን ውሰድ። ከዛሬ ከዚህ አስደናቂ መጽሐፍ በትንንሽ እርምጃዎች ብቻ እንዴት የምንፈልገውን አዲስ ልማድ መፍጠርና አሮጌውን ወይም ጥሩ ያልሆነውን ልማድ በሌላ እንዴት መተካት እንደምንችል ቀላል ነገር ግን ኃይለኛ የሆኑ መንገዶችን አይተናል። በእርግጠኝነት ከዛሬው ሐሳብ የተመቻችሁ ሐሳብ ይኖራል። ኮሜንት ላይ ጻፉልኝ። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ ማድረግ አንዘንጋ። ይህን አስደናቂ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው አስደናቂ የመጽሐፍ ቅምሻ እስከምንገናኝ ቸርን ሰንብት።